ጤና ይስጥልን እየተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ላስቀድም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ5 ሀገራት ዜጎች ላይ የጉዞ እገዳ መጣላቸው ተገልጿል። የሚሰሙት ይሆናል። በማስከተል መደመር፣ ብልጽግናና ኮሪደር አሸናፊን ያውቋችሁ ይሆን? ይህ አስገራሚ መረጃ በቆይታችሁ ወደ እናንተ ይደርሳል። በሌላኛው መረጃችን መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በህግ ተጨባጭ ትርጉም የሌለው ነው መባሉ ተሰምቷል። ክቡራን የዩቲዩብ ቻናል ቤተሰቦች እጅግ መደመጥ ያለበት መረጃ ነው። በዚህ ሰዓት የምታደምጡት ሌላኛው ጉዳይ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ፣ ሼር ማድረግዎን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ትራምፕ ወደ አሜሪካ እንዳይመጡ በ5 ሀገራት ዜጎች ላይ የጉዞ እገዳን ጣሉ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፊልስጤምና ሶሪያን ጨምሮ ዜጎቻቸው ወደ አሜሪካ እንዳይገቡ የተከለከሉ ሀገራትን ከፍ አድርጓል። ዋይት ሀውስ ኢሚግሬሽን ላይ የወሰደው እርምጃ እያጠናከረ ባለበት በዚህ ወቅት እገዳው መስፋፋቱን አስታውቋል። በሰኔ ወር መጀመሪያ ላይ እገዳ ከጣለባቸው 12ቱ ሀገራት በተጨማሪም በ5 አዳዲስ ሀገራትና በአንድ ግዛት ማለትም በፊልስጤም፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳንና ሶሪያ ላይ የጉዞ እገዳ ጥለዋል። አዋጁ ዋሽንግተን እንደ ሀገር የማታውቃትን ፊልስጤምን ቢያካትትም የፊልስጤም ባለስልጣን ሰነዶች በማለት ገልጿታል። ፊልስጤማውያን በፊልስጤም አስተዳደር የተሰጠ ወይም የተፈቀደ የጉዞ ሰነዶች ላይ ለመጓጓዝ የሚሞክሩ ግለሰቦች በማለት ይጠቀሳል። ውሳኔው የተላለፈው ትራምፕ በዋሽንግተን ዲሲ 2 የብሔራዊ ጥበቃ ወታደሮች ላይ በደረሰው ጥቃት ምክንያት ሁሉም የሶስተኛ ዓለም ሀገራት ዜጎች ብለው ከጠሩት አካባቢ ፍልሰት ላይ ቋሚ ማቋረጥ ካወጁ ሳምንታት በኋላ ነው። ዋይት ሀውስ በርካታ በዩናይትድ ስቴትስ የተፈረጁ አሸባሪ ቡድኖች በዌስት ባንክ ወይም በጋዛ ሰርጥ በንቃት በመንቀሳቀስ አሜሪካውያን ዜጎችን ሕይወት አጥፍቷል። በተጨማሪም በእነዚህ አካባቢዎች የተካሄደው ጦርነት ምናልባት የማጣራት ሂደት ችግር ፈጥሯል ሲሉም ተናግረዋል። ወደሚቀጥለው ሌላኛው መረጃችን ሳልፍ ክቡራን አድማጮች መነጋገሪያው የሆሳና መምህር 3 ልጆቻቸውን መደመር፣ ብልጽግናና ኮሪደር ሲሉ ሰየሙ። እኚህ መምህር ለልጆቻቸው ስያሜውን እንዴት ሊያወጡላቸው ቻሉ? የመጀመሪያዋ ልጃቸው የተወለደችው ሰኔ 16 ቀን 2010 ዓ.ም ለጠቅላይ ሚኒስትር ዶክተር አብይ አህመድ በመስቀል አደባባይ ከተደረገ የመደመር መንግስት የድጋፍ ሰልፍ በኋላ ነበር። እናም መደመር ለኢትዮጵያ ተስፋ ነው በሚል እምነት ለበኩር ሴት ልጃቸው መደመር አሸናፊ የሚል ስያሜን ይሰጧል። በመቀጠል 6ኛው ሀገራዊ ምርጫ ሰኔ 2013 ዓ.ም በተካሄደ ማግስት ደግሞ ሁለተኛ ልጃቸውን ይህችን ምድር ሲቀላቀል መምህር አሸናፊም ብልጽግና ከፓርቲ ስም በላይ ማደግና መለወጥ በሚል አመንክዩ ብልጽግና ብለው መጠሪያ ለወንድ ልጃቸው አወጡለት። አዲስ አበባ ላይ ጀምሮ በሀገራችን የተለያዩ ከተሞች የተጀመረው የኮሪደር ልማትና የከተሞች መብት ለመዘከር ሲሉ ደግሞ 3ኛ ሴት ልጃቸውን ኮሪደር ብለው ጠሯት። የሶስቱም ልጆች ስያሜ ከራሳቸው ጋር አሸናፊ የሚለው ጋር ሲጣመር የመደመር መንግስት ለውጥና ስኬት የሚናገር መሆን ችሏል። ስለዚህ የመምህር አሸናፊን ጉዳይ አስገራሚ የሚያደርገው ግን የዘመኑን ለውጥ በቤታቸው ውስጥ ለመሰነድ ለልጆቻቸው ያወጡትን ስያሜ በተመለከተ ሲጠየቁ አሁን ላይ መደመር፣ ብልጽግና እንዲሁም ኮሪደር ብዬ ያወጣሁላቸው የልጆቼ ስም መንግስት ቢቀየር እንኳን በፍጹም አልቀይረውም፣ ምክንያቱም እኔ በዓላማዬ የጸናው ሰው ነኝ ብለዋል። ለዚህም ማስረጃ ደግሞ እነዚህ ስያሜዎች የልጆቻቸው የቤት ስያሜ ሳይሆኑ የመዝገብ ስማቸው እንዲሆኑ በልደት ምስክር ወረቀታቸው ላይ ያሰፈሩ መሆናቸው ነው። የቤተሰቡ ቀጣይ ልጅ ስም ማን ይሆን? ሀባያ አምጡ ምኒ ዋተኮ እንኳን ደህና መጣችሁ በሚል የፍቅር ሰላምታ ከምትታወቀው የሆሳና ከተማ የበቀሉት መምህር አሸናፊ በሀገሪቱ ውስጥ እየተከናወነ ባለው ለውጥ በየቀኑ እየተደመሙ ናቸው። ተራማጅ አስተሳሰብ ያላቸው መምህር አሸናፊ ለልማትና እድገት ያላቸው አዎንታዊ አመለካከትና ለለውጥ ያላቸው ስሜት አሁንም ገና እንደታመቀ ነው እና ለሀገራችን የባህር በርና ሉዓላዊነት ጉዳይ አጀንዳ ስለሆነ ሉዓላዊነት ይሉት ይሆን ወይስ የሀገሪቱ የቴክኖሎጂ ሽግግር ላይ ትኩረት የተደረገ በመሆኑ ዲጂታል ይሉታል ብለው ያስባሉ? ወይስ ሁሉን የሚያቅፍ ስም ለማውጣት ፈልገው ኢትዮጵያዊነት ይሆን የሚሉት እኛ የመሰለን ግምት ብናስቀምጥም መምህር አሸናፊ ግን ይፋ ባያደርጉልንም 4ኛ ልጁ ቢወለድ ማን እንደሚሉት ከወዲሁ ስም አዘጋጅተዋል። ስም መለያ ብቻ ሳይሆን የዘመን ምስክርም ነው በሚል አስተሳሰብ የሚያራምዱት መምህሩ የታሪክና ፖለቲካዊ እምነታቸው በልጆቻቸው ስም ውስጥ መዘከራቸውን
በመቀጠል አራተኛ ልጃቸው ሲወለድ ያኔ ደግሞ እንደ አዲስ ያስገርሙን ይሆን? መምህር አሸናፊ ለአራተኛ ልጃቸው ምን ስም ሊያወጡለት ይችላሉ ብለው ይገምታሉ? እናንተስ በዚህ ዘመን በአካባቢያችሁ የወጣ አስገራሚ ስያሜ ገጥሟችሁ ይሆን? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬኔዙዌላ የሚገቡም ሆኑ የሚወጡ የነዳጅ ጫኝ መርከቦች ላይ በሙሉ እገዳ እንዲጣልባቸው ትዕዛዝ አስተላለፉ። ፕሬዝዳንቱ በትሩዝ ማህበራዊ ገጻቸው ላይ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ መንግስት የውጭ አሸባሪ ድርጅት ተብሎ መፈረጁና የአሜሪካ ንብረቶችን በመስረቅ እንዲሁም በሽብርተኝነት የአደንዛዥ ዝውውርና የሰዎች ዝውውር መወንጀሉን ዘርዝሯል። ስለዚህ ከዛሬ ጀምሮ ወደ ቬኔዙዌላ የሚገቡም ሆኑ የሚወጡ የነዳጅ ጫኝ መርከቦች ሙሉ በሙሉ እንዲታገዱ አዝዣለሁ ብሏል። የፕሬዝዳንቱ ትዕዛዝ የመጣው አሜሪካ በቬኔዙዌላ የባህር ዳርቻ ላይ የነዳጅ ጫኝ መርከብ ከያዘች ከአንድ ሳምንት በኋላ ነው። የቬኔዙዌላ መንግስት ባወጣው መግለጫ የትራምፕን የተንሻፈፈ ማስፈራሪያ ውድቅ እንዳደረገ ገልጿል። ትራምፕ በዚሁ የማህበራዊ ሚዲያ ልጣፋቸው ላይ ቬኔዙዌላ በደቡብ አሜሪካ ታሪክ ውስጥ እስካሁን ከታዩት ሁሉ ትላልቅ በሆኑ የጦር መርከቦች ሙሉ በሙሉ ተከባለች ብሏል። አክለውም የአደንዛዥ ዝውውር፣ ሽብርተኝነትን፣ የሰዎች ዝውውርን፣ ግድያና ጠለፋን እየጠቀመ ነው ሲሉም ወንጅሏል። የትራምፕ አስተዳደር ቬኔዙዌላ በተደጋጋሚ በአደንዛዥ ዝውውር ሲከሱ የቆየ ሲሆን ከመስከረም ወር ጀምሮ የአሜሪካ ጦር ፌንታኒልና ሌሎች ህገወጥ አደንዛዥ እጾችን ወደ አሜሪካ እያጓጓዙ ነበር ሲል በጠረጠሯቸው ጀልባዎች ላይ በፈጸመው ጥቃት ቢያንስ 60 ሰዎች ሕይወት አልፏል። ከቅርብ ወራት ወዲህ አሜሪካ የጦር መርከቦቿን ወደ አካባቢው አዘዋውራለች። በዓለም ላይ ትላልቅ የነዳጅ ክምችት ካላቸው ሀገራት ውስጥ አንዱ የሆነችው ቬኔዙዌላ በኩሏ ዋሽንግተን ሀብቷን ለመስረቅ እየሞከረች መሆኑን በመጥቀስ ትከሳለች። አሜሪካ በትራምፕም ሆነ በቀድሞ ፕሬዚዳንት ጆ ባይደን ዘመን የማዱሮን መንግስት ለዓመታት ስትቃወምና ጥብቅ ማዕቀቦችን በመጣል ከስልጣን እንዲወርዱ ግፊት ስታደርግ ቆይታለች። በአንዳንድ የፕሬዝዳንት ማዱሮ ዘመዶችና አሜሪካ ህገወጥ አገዛዝ ብላ ከጠራችው መንግስት ጋር የንግድ ትስስር ያላቸው ድርጅቶች ላይም ማዕቀብ ተጥሎባቸዋል። ከአንድ ቀን በፊት አሜሪካ በቬኔዙዌላ የባህር ዳርቻ ላይ አንድ የነዳጅ ማጓጓዣ መርከብ መያዟን አስታውቃለች። ዋይት ሀውስ በቁጥጥር ስር የዋለው ስኪፒር የተባለው መርከብ ህገወጥ የነዳጅ ማጓጓዣ ነበር ያለም ሲሆን ወደ አሜሪካ ወደብ እንደሚወሰድ አስታውቋል። የቬኔዙዌላ መንግስት መርከቧ ቁጥጥር ስር መዋሏን ያወገዘም ሲሆን ማዱሮ በበኩላቸው አሜሪካ የመርከቧን ሰራተኞች አግታለች፣ መርከቧን ሰርቃለች ሲሉም ከሰዋል። ዩናይትድ ስቴትስ በካሪቢያን ባህር ዳርቻ የባህር ኃይሏን ማስፈር በአካባቢው ያላትን ወታደራዊ ኃይል አጠናክራለች። ይህም በሺዎች የሚቆጠሩ ወታደሮችን ያካተተም ሲሆን በዓለም ላይ ትልቁ የአውሮፕላን ተሸካሚ መርከብ የሆነው ዩኤስ ጄራልድ ፎርድ ከቬኔዙዌላ በጣም በቅርብ ርቀት በሚገኝ ቦታ ላይ መልሕቁን ጥሏል። የቴክሳስ ተወካይ የሆኑት የኮንግረስ አባሉ ጆአኩዊን ካስትሮ ትራምፕ ያደረጉት የባህር ኃይል እገዳ ያለምንም ጥርጥር የጦርነት ድርጊት ነው ብሏል። አክለውም የአሜሪካ ሕግ አውጪዎች ሐሙስ ዕለት ፕሬዝዳንቱ ከቬኔዙዌላ ጋር የሚያደርጉትን ግጭቶች እንዲያቆሙ የሚጠይቅ ውሳኔ ላይ ድምፅ እንደሚሰጡም ተናግረዋል። ፕሮግራማጆች ወደሚቀጥለው ሌላኛው መረጃችን ሳልፍ ከሀገር ውስጥ መሬት የህዝብ ነው ወይም ብሔር ብሔረሰቦች ነው የሚለው አገላለጽ በሕግ ተጨባጭ ትርጉም የሌለው ነው ተባለ። መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በሕግ እይታ ለማብራራት ህዝብ ወይም ብሔር ብሔረሰብ እንዴት ነው መሬቱ ላይ የሚያዘው፣ እንዴት ነው የሚጠቀመው፣ መሬቱን እንዴት ነው የሚወስደው የሚሉና ሌሎች ዝርዝር ጉዳዮች ሲነሱ ምላሽ መስጠት አስቸጋሪ እንደሆነ ነው የህግ ምሁሩ ያስረዱት። የኢትዮጵያ መሬት ሙሉ በሙሉ በመንግስት ቁጥጥር ስር እንደሚገኝ የገለጹ ሲሆን መሬት የመንግስት ነው የሚለውን በህግ ማብራራት ቢያስፈልግ መሬትን እንደሚያስተዳድር የሚሰጠውም ሆነ የሚወስደው መንግስት እንደሆነና ሌሎችም ተግባራት የህግ መሰረት ያላቸው መሆኑን አብራርቷል። በመሆኑም መሬት የመንግስት ነው የሚለው ተጨባጭ የህግ መነሻ እንዳለው መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ ግን አሁን ባለው የኢትዮጵያ ህግ ትርጉም እንደሌለውን የገለጹት በኢትዮጵያ መሬት ከኢኮኖሚያዊ ጠቀሜታው ይልቅ የፖለቲካ መጠቀሚያነቱ እንደሚጎላ አንስተው ከፊውዳሊዝም ዘመን ጀምሮ የፖለቲካ መጠቀሚያ መሆኑ ደግሞ የህዝቡ ኑሮ የተሻለ እንዳይሆን ማድረጉን ተናግሯል። አውደ ጥናቱን ያዘጋጀው የላንድ ፎር ላይፍ ኢትዮጵያ ስራ አስፈጻሚ ዳይሬክተር ፍቅሩ ታከለ በበኩላቸው ድርጅቱ መንግስታዊ ያልሆነና ለትርፍ ያልተቋቋመ መሆኑን ገልጸው በመሬት አስተዳደርና ኃላፊነት የተሞላበት ግብርና ኢንቨስትመንቶች ላይ ያሉ ውይይቶችን እንዲሁም ትብብሮችን ለማሳደግ የሚሰራ ቁርጠኛ ድርጅት ነው ብሏል።
ህዝቡን ያማከለ የመሬት አስተዳደርን ማስተዋወቅና ማበረታታት ሁሉም ባለድርሻ አካላት በተለይም የማህበረሰብ ተወካዮች አካታችና ግልጽ የመሬት ፖሊሲዎችን ለማዳበርና ተግባራዊ ለማድረግ አስተዋጽኦ የሚያደርጉበትን መድረክ ለመፍጠር እንደሚሰራም ተናግረዋል። ዘገባው የአዲስ ሪፖርተር ነው። ወደ ሌላኛው መረጃችን ሳልፍ የፈረንሳዩ እግር ኳስ ቡድን ፓሪስ ሳን ዠርሜን ለታዋቂው አጥቂ ኪሊያን ምባፔ 60 ሚሊዮን ዩሮ እንዲከፈለው አንድ የፓሪስ ፍርድ ቤት ወሰነ። የተጫዋቹ የቀድሞ ቡድን ላይ ይህ ቅጣት የጣለበት ለምባፔ ሊከፈለው ይገባ የነበረው ደሞዝና ጉርሻ መሰረት አድርጎ ባቀረበው ክስ ነው። ኮከብ ተጫዋቹ ፓሪስ ሳን ዠርሜን ወይም ደግሞ ፒኤስጂ 263 ሚሊዮን ዩሮ እንዲከፈለው በመጠየቅ ያቀረበው ክርክር በዋና ከተማዋ ፓሪስ ለሚገኙ የሰራተኞች ጉዳይ ለሚመለከተው ችሎት ባለፈው ዳር ወር አቅርቦ ከአሁኑ ውሳኔ ላይ የተደረሰው። የአውሮፓ ክለቦች ሻምፒዮን የሆነው ክለቡ በኩሉ በተመሳሳይ የፈረንሳይ ብሔራዊ ቡድን አምበል በሆነው ኪሊያን ምባፔ ላይ የ240 ሚሊዮን ዩሮ ክስ አቅርቦ ነበር። የ26 ዓመቱ የሪያል ማድሪድ ተጫዋች ምባፔ ያልተከፈለው 55 ሚሊዮን ዩሮ ጨምሮ በሚሊዮን የሚቆጠሩ የገንዘብ ካሳ የጠየቀው ከቡድኑ ጋር ለገባበት የኮንትራት ውዝግብና በክለቡ ተገቢ አያያዝ አልተደረገልኝም በሚል ነው። ነገር ግን ተጫዋቹ ፍርድ ቤት እንዲያስከፍልለት ከጠየቀው ገንዘብ የበየነለት የተወሰነውን ብቻ ነው። ችሎቱ ፒኤስጂ ለተጫዋቹ የባለፈው አውሮፓውያኑ ዓመት የሚያዝያ የግንቦትና የሰኔ ወራት ደሞዙን እንዲሁም በስምነቱ መሰረት ደግሞ መደበኛና የፊርማ ጉርሻውን አልከፈለም ብሏል። በችሎቱ ውሳኔ ደስተኞች ነን፣ ደሞዝ ሳይከፈል ሲቀር የሚከተለው ቅጣት ይህ መሆኑ መጠበቅ ይኖርብናል ሲሉ የምባፔ ጠበቃ ፍራንክ ካሴሮ በችሎቱ ውሳኔ መርካታቸው ተናግረዋል። ቡድኑ ፓሪስ ሳን ዠርሜን ተጫዋቹ በ2023 ወደ ሳውዲ አረቢያ አልሂላል ቡድን በ300 ሚሊዮን ዩሮ እንዲዘዋወር ያቀረበለትን ጥያቄ ባለመቀበሉ ካሳ እንዲከፈለው ጥያቄ አቅርቦ ነበር። ነገር ግን ኪሊያን ምባፔ የቡድኑ ሀሳብ ውድቅ ካደረገም በኋላ በነበረው የዝውውር ጊዜ ወደ ስፔኑ ታላቅ ቡድን ሪያል ማድሪድ በነፃ ዝውውር ማቅናቱም ይታወሳል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።